ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ኢትዮጵያ የግብዓት ስርዓቶች ከሆኑት አንዱ የሆነው የኒውክሌር ኃይል ማመንጫ ፕሮጀክት ይፋ ማድረጓን ተከትሎ ከሩሲያ ጋር በትብብር እየሰራች ትገኛለች። ይህም የኢትዮጵያና የሩሲያ የኒውክሌር ፕሮጀክት ትብብር ለሀገሪቱ ግንኙነት አዲስ ምዕራፍ መሆኑን በኢትዮጵያ የሩሲያ አምባሳደር ኤቭጌን ተርኪን ተናግረዋል። ትብብሩ የሀገሪቱ ግንኙነት ያደሰ ለኢትዮጵያን ብልጽግናን የሚያፋጥን መሆኑንም ነው አምባሳደሩ ገለጹት። አምባሳደሩ ከኢቲቪ ጋር ባደረጉት ቆይታ ለዓመታት የዘለቀው የሁለቱ ሀገራት ግንኙነት ወሳኝ በሆነ እጥፋት ላይ እንደሚገኝ አመላክተዋል። ኢትዮጵያ የጀመረችውን ይህም የኒውክሌር ፕሮጀክት ግዙፍና ለሀገሪቱ መጻኢ ዕድል ትልቅ አበርክቶ ያለው መሆኑንም ገልጸዋል። የኒውክሌር ኃይል ማመንጫ ስራ ውስብስብና ጥልቅ የሆኑ ሂደቶችን የሚያልፍ በመሆኑ ሀገራቱ ያደረጉትን ስምምነት በተለይም ለኢትዮጵያ በርካታ ተግዳሮቶችን የሚያቃልልላት እንደመሆኑም አመላክተዋል። አክለውም የተጠናቀቁና የተጀመሩ በርካታ ግዙፍ ፕሮጀክቶች ኢትዮጵያ ወደፊት የሚያሻግሩ መሆናቸውንም ተናግረዋል። በኒውክሌር የጦር መሳሪያ ይዞታዋ ከዓለም ቀዳሚ የሆነችው ሩሲያ ከ5400 በላይ የኒውክሌር ኡሩር ያላት ስለመሆኑ መረጃዎች ያሳያሉ። ሰነድህ ትክክል አይደለም እያሉ የግብር ከፋዩን መብት በመርገጥ ጉቦ የጠየቁ አካላት በሕግ ወጥመድ ገብተዋል። በአዲስ አበባ ገቢዎች ቢሮ የቦሌ ክፍለ ከተማ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የኦዲት ባለሙያና አስተባባሪ አንድ ግብር ከፋይ ያቀረበውን የ3 ሚሊዮን ብር ሕጋዊ የወጪ ሰነድ አንቀበልም በማለት ለአንድ ወር ሲያመላልሱት ቆይተዋል። እነዚህ አካላት ትክክለኛውን ሰነድ ወደ ጎን በመተው ጉቦ እንዲሰጣቸው ግብር ከፋዩን ወጥረው ይይዛሉ። ግብር ከፋዩ ግን በድርጊቱ ባለመተባበር በቢሮ 7075 ነጻ የስልክ መስመር ጥቆማ ይሰጣሉ። በተደረገው ክትትልም ባለሙያው 50 ሺህ ብር ጉቦ ሲቀበል ፖሊስ እጅ ከፍንጅ ተይዟል። የኦዲት አስተባባሪውም ከኃላፊነት ተነስተው ጉዳዩ እየተመረመረ ይገኛል። የአዲስ አበባ ገቢዎች ቢሮ መልእክት፣ ሌብነትን ዝም አንልም፣ ግብር ከፋዩን እንዳደረገው ለ7075 በመደወል የበኩላችን እንወጣ ብሏል። በአሜሪካ ሚሲሲፒ ግዛት አንድ የ24 ዓመት ወጣት የገዛ አባቱ ወንድሙን የ7 ዓመት ህፃን ዘመዱን ጨምሮ በጠቅላላ 6 ሰዎችን በአሰቃቂ ሁኔታ በመግደል በቁጥጥር ስር ውሏል። ዴሪክ ኤም ሞር የተባለው ተጠርጣሪ ባለፈው አርብ ምሽት በ3 የተለያዩ ስፍራዎች ተዘዋውሮ ተኩስ ተከፍቷል። በዚህም የገዛ አባቱን ወንድሙንና አጎቱን የ7 ዓመት የቅርብ ዘመዱን እንዲሁም አንድ ፓስተርና ወንድማቸውን መግደሉ ተረጋግጧል። ተጠርጣሪው በፖሊስ ክትትል ከተያዘ በኋላ በወቅቱ በክሌይ ካውንቲ እስር ቤት ያለ ዋስ ተይዞ ይገኛል። የአቃቢው አቃቢ ህግ እንደገለጹት ወንጀል ከባድ ግድያ በመሆኑ በወጣቱ ላይ የሞት ቅጣት እንዲፈረድበት ለፍርድ ቤት ጥያቄ ለማቅረብ ተዘጋጅተዋል። ተጠርጣሪው ሰኞ ፍርድ ቤት ይቀርባል። የካውንቲው ሸሪፍ ኤድ ስኮት ድርጊቱን እጅግ የሚያሳዝንና ልብ የሚሰብር ሲሉ ገልጸውታል። ፖሊስ ምርመራውን ቢቀጥልም ወጣቱ በገዛ ደሙ እና በቅርብ ዘመዶቹ ላይ እንዲህ ያለ የጭካኔ እርምጃ እንዲወስድ ያነሳሳው ምክንያት እስካሁን አልታወቀም። ሺሻና ጫት መቃሚያ ቤቶች ላይ የሚወሰደው እርምጃ ወንጀል ለመቀነስ አግዟል ተባለ። በአዲስ አበባ ሺሻና ጫት መቃሚያ ቤቶች ላይ እየተወሰደ ያለውን እርምጃ ወንጀልን ለመቀነስ ማገዙን የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ አስታወቀ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮና የአዲስ አበባ ደንብ ማስከበር ባለስልጣናት የ2018 በጀት ዓመት የመጀመሪያ 6 ወራት የስራ አፈጻጸም እየገመገሙ ይገኛሉ። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ እንደገለጹት ከበጀት ዓመቱ መጀመሪያ ጀምሮ በከተማዋ ከ150 በላይ የሚሆኑ ዓለም አቀፍና አህጉር አቀፍ ኮንፈረንሶችና በርካታ የአደባባይ በዓላት ያለምንም ጸጥታ ችግር ማጠናቀቅ ተችሏል። ከተማዋ ላይ በርካታ የወንጀል እንቅስቃሴዎች ሙከራ እንደሚከናወኑ የገለጹት ኃላፊው ባለፉት ወራት የወንጀል እንቅስቃሴዎች አይነትና ቅርጻቸውን በመቀየር ከተማዋ ላይ ያለውን ማህበረሰብ የደህንነት ስጋት ውስጥ እንዳይወድቅ መከላከልን መሰረት ያደረጉ ስራዎች መስራታቸው ተገልጿል። በዚህም በበርካታ አካባቢዎች የምሽት መብራት እንዲበራ የሲሲቲቪ ካሜራ እንዲገጠም እንዲሁም ሺሻ ቤት፣ ጫት መቃሚያና መሰል ቦታዎች ላይ በጥናት ላይ የተመሰረተ እርምጃ መወሰዱን ተናግረዋል። በዚህም ረገድ ቢሮ የወንጀለኞች መፈልፈያና የወንጀሎች መንስኤ ይሆናሉ በተባሉ ቦታዎች ላይ በጥናትና የተመሰረተ እርምጃ የመውሰድ አቅሙ ከጊዜ ወደ ጊዜ እየተሻሻለ በመምጣቱ የወንጀል መከላከል ስራው ውጤታማ እንዲሆንና የወንጀል ክትትልን ለመቀነስ እያገዘ መሆኑን አብራርተዋል። በፌዴራል ደረጃ ከተመዘገበው 570 ሺህ የንግድና የአገልግሎት ሰጪ የግል ድርጅቶች ውስጥ 470 ሺህ በማንኛውም ምክንያትና ሁኔታ ከፌዴራል መዝገብ የመሰረዝ ወይም የመዝጋት ዜና ከዜናነት ባሻገር ሊመረመር የሚገባው ክስተት ነው። እንደ ሪፖርተር ዘገባ ከሆነ በፌዴራል ደረጃ በስራ ላይ ከተሰማሩ 570 ሺህ ድርጅቶች መካከል 470 ሺህ ያህሉ ከመዝገብ መሰረዝ አሳሳቢ ብቻ ሳይሆን አስደንጋጭም ነው። ጥናቱ ቁጥርን ከመዝገብ ባለፈ ችግሮቻቸውና መፍትሄ አቅጣጫዎችን አጥንቶ ያመለከተ መሆኑን ይገባው ነበር። ሪፖርተር መሰረት ያደረገው የስራና ክህሎት ሚኒስቴር ኢንስፔክተሮች ጥናት መሰረት በ2000
2024 ከ470 ሺህ በላይ ድርጅቶች ከፌዴራል መዝገብ ተሰርዘው ማለትም ምን ያህል የስራ ዕድል ቀጥተኛና ቀጥተኛ ያልሆነ የመንግስት ገቢ እንደሚቀንስና ከአገልግሎት አሰጣጥና ከአቅርቦት አኳያም ምን ያህል ደረጃ የምርት አቅርቦትና ስርጭት ሚዛን እንደሚያዛባ መረዳት ይቻላል። የድርጅቶቹ በዚህ ደረጃ መዘጋት የመንግስትን ገቢ በመቀነሱ ምክንያት በቀሩት ጥቂት ድርጅቶች ላይ የሚያሳድረውን የግብር ጫና በሂደትም ቀሪዎቹንም ከገበያ ሊያስወጣ የሚችል ክስተት መሆኑ ግንዛቤ ሊወሰድበት የሚገባ ነው ብለዋል። በስራና ክህሎት ሚኒስቴር ኤክስፐርቶች ተጠንቶ የቀረበውን ሪፖርት በመንተራስ ቅዳሜ የወጣውን የእንግሊዝኛ ሪፖርት ሳምንታዊ ጋዜጣ በፌዴራል ደረጃ ተመዝግበው ከሚገኙና በተለያዩ ሙያና ዘርፍ ከተሰማሩ ንግድ ድርጅቶች መካከል 80% የሚሆኑ እንደተዘጉና በአሁኑ ጊዜ በአገልግሎት ላይ የሚገኙ የንግድና አገልግሎት ሰጪ ድርጅቶች ቁጥር ከ100 ሺህ እንደማይበልጡም ተዘግቧል። ለረጅም ዓመታት ፈጣን እድገት በማሳየት 570 ሺህ ደርሰው ከነበሩት በፌዴራል ደረጃ የተመዘገቡ የንግድና አገልግሎት ሰጪ ድርጅቶች መካከል 470 ሺዎች በ2024 መዘገታቸውን በዘገባው ላይ አክለዋል። ነዳጅ መሬት ላይ በማርከፍከፍ ምረቃውን ያከበረው ማደያ ተቀጣ። ለህዝብ ጥቅም የሚውለውን ነዳጅ ያለ አግባብ ያፈሰሰ አካላት እገዳ ተጣለባቸው። ከፍተኛ የውጭ ምንዛሬ ወጥቶበት ወደ ሀገራዊ የሚገባ ነዳጅ ኃላፊነት በተሞላበት መንገድ ለህዝብ ጥቅም መዋል ሲገባ ያለ አግባብ እንዲፈስ ያደረገ ማደያ ለ3 ወር ከነዳጅ ጭነት ትስስር እገዳ ተጣለበት። በአርሲ ዞን ዳክሲሳ በሚባል ቦታ ስራ የጀመረ ግሎባል የሚባል ማደያ ከነዳጅ መግጃ ማሽን ነዳጅ ሲያርከፈክፍ በማህበራዊ ትስስር ገጽ መታየቱን ተከትሎ ባለስልጣኑ ጉዳዩን በማጣራት ድርጊቱን መፈጸሙን በማረጋገጡ ይህ ድርጊት የፈጸመው ማደያ በነዳጅ ግብይት አዋጅ ቁጥር 1363/2017 አንቀጽ 710 ስር ያለውን ግዴታ በመጣስ አንቀጽ 11(9) መሰረት ህገወጥ ድርጊት ፈጽሞ ስለተገኘ የወንጀል ተጠያቂነቱን የሚቀጥል ሆኖ በአዋጅ አንቀጽ 23(1) መሰረት ለ3 ወራት ፈቃዱ ታግዷል። ከባለስልጣን መስሪያ ቤቱ የማደያ ፈቃድ አውጥተው ምርቱን ለህብረተሰቡ በአግባቡ ተደራሽ ለማድረግ ፈቃድ ሲሰጥ ከሚገባው የፈቃድ ግዴታዎች መካከል አንዱ የነዳጅ ደህንነቱና ደረጃውን በጠበቀ ማደያ በቂ የሆነ የድንገተኛ አደጋ መከላከያ ግብአቶችን አሟልቶ በወጣው የዕለታዊ ዋጋ በጥብቅ ዲሲፕሊንና ጥንቃቄ ለተጠቃሚው መሸጥ ግዴታዎችን የጣሱ መሆኑን ባለስልጣን መስሪያ ቤቱ ጉዳዩን ተከታትሎ ተገቢውን የህግ ውሳኔ ተፈጻሚ እንዲሆን ክትትል እንደሚያደርግ ይታወቅልኝ ብሏል። ህገወጥ የነዳጅ ግብይትን የመከላከል ስራ የመላው ህዝብ ኃላፊነት በመሆኑ ይህን ድርጊት ለጠቀሙ ወገኖችም ምስጋናም አቅርበዋል።